ለግንኙነት ዝግጁ ሆናችሁ አልጋ ላይ ስትሰቀሉ ይቺ መፋቂያ ስጣት። በአንዴ ነው ሞተሯ ተረክ የሚለው። ከማህደር ጋር የፍቅር ግንኙነት ከጀመርን 3 ዓመት አለፈን። በተገናኘን ቁጥር ግማሹን ሰዓት የምናጠፋው ድንግልናሽን ስጪኝ አልሰጥህም በሚል ልትርክ ነው። ቆይ ግን አንቺ ምንም ስሜት የለሽም እንዴ? በዚህ 3 ዓመት ውስጥ እኮ እንኳን ሌላ ነገር ልናደርግ ቀርቶ አንድ ቀን እንኳን ከንፈርሽን ስሜሽ አላውቅም። አሁንማ እትዬ መሰልሽኝ ነው። እኔ ማህደር ላንተ እንደ እናትም እንደ እህትም እንደ ሚስትም ነው መሆን የምፈልገው አለችኝ። እስካሁን እንደ እናትና እንደ እህት በሚገባው ነሽልኛል። አሁን ደግሞ እንደ ሚስት ሆኝልኝ እስቲ ድንግልናሽን ስጪኝ። ቀለል አድርጋ እሺ እሰጥሃለሁ አለችኝና አጠገቧ የተቀመጠውን አንስታ ጎንጨት አለች። የሰማሁትን ነገር ማመን ተሳነኝ። 3 ዓመት ሙሉ ስትነፍገኝ የኖረችውን ነገር እንዴት ዛሬ 3 ደቂቃ ባልሞላ ክርክር ይሻለችኝ? ምናልባት ጆሮዬ አዛብቶ ሰምቶ ከሆነ ብዬ ለማረጋገጥ ደግሜ ጠየቅኳት። እሺ እሰጥሃለሁ ነው ያልሽኝ ወይስ ጆሮዬ ነው? ያ እሰጥሃለሁ። ጊዜ መስጠት አልፈለኩም። ሐሳቧን ሳትቀይር ቶሎ ይዣት ልሄድ አልኩና ከተቀመጥኩበት ተነስቼ አጀሬው እዚሁ መነሳት ሳይጀምር በይ ቶሎ ተነሽ፣ እዚያ አካባቢ ቆንጆ ሩም ያለው ሆቴል አለ እንሂድ። እንዴ ጭራሽ ጥሩ ሩም ያለው ሆቴልም ታውቃለህ? እንዴት ነው ቆይ እሱ ልታውቅ የቻልከው? ነው ወይስ ከዚህ በፊት ከሌላ ሴት ጋር መተህ ታውቃለህ? ይሄ ውይይት ከድንግልና ርክክቡ በኋላ ቢሆን አይሻልም? በይ አሁን ተነሽ። ለማንኛውም ምን ያልሰጥህም አላልኩም፣ ግን ከጋብቻ በኋላ አለችኝ። እዛው መንጋጋውን አውልቃት አለኝ። ለቦክስ በጨበጥኩት እጄ መዳፌን እየመታው በተቀመጠችበት ትቻት ሄድኩ። የቤቴ በር ላይ ቁጭ ብዬ ከጓደኛዬ ጋር በስልክ እያወራው ነው። አንተ ግን እኮ የማህደርን ድንግልና በመለመን ያጠፋውን ጊዜ ድንግል መሬት አርሰ ጤፍ ወይም የሆነ ነገር ብትዘራ እስካሁን ሀብታም ነበር የምትሆነው። በአክል እኔ ጊዜ መሬቱም የሚታረስ አይመስለኝም። ድንግል ያውጣልህ ብሎ የረገመኝ ሰው ሳይኖር አይቀርም። ግን አሁን ማህደርን መጠራጠር ጀምሬያለሁ። እንዴት ማለት? ድንግል እየመሰለችኝ አይደለም። ያው አንዴ ድንግሌን ብላ ስለተዋወቀችኝ ድንግል አለመሆኗን ካወቅኩ እንለያይ መላት መስሏት ቢሆንስ ሁሉ መከራ ብታበለኝ። እና ታዲያ እሱ ማወቅ እኮ ቀላለሁ እንዴ? እንዴት? አንድ ቀን መንገድ ላይ የሄዳችሁ በቀልድ አስመስለው ወገቧን ንካት። ከጮች ወይም ከዘለለች ድንግል ናት። ዝም ካለች ግን ያው ተበልቷል ማለት ነው አለኝ። ጓደኛ ያሉ የተባሉ የማህፀን ስፔሻሊስት ሐኪም ልጅ በመሆኑ ሐኪም ቤት ወስዳስ መርምራት ይለኛል ብዬ ስጠብቅ እንደዚህ አይነት ባህላዊ ትንታኔ በመስጠቱ ብገረምም ያለኝን ነገር ለማረጋገጥ ጊዜ ሳላጠፋ ከቤት ወጣሁና በየአንድ ዓመት ልዩነት 9 ልጅ ወለደችውን የሰፈራችንን ሴትዮ ወገብ በቀልድ አስመስዬ ነካረኩት። ሴትዮዋ ከምድር ተነስታ እንደ እምቦሳ ወደ ሰማይ ዘለለች። እኔም የጓደኛዬ ባህላዊ ትንታኔ ሐሰት መሆኑን እዛው አረጋግጥኩ። እኔ ቤት ፊልም እንይ ብዬ ጠርቻት እግራችን ላይ ፎጣ ጣል አድርገን ቺፕስ እየበላን ፊልም እየመረጥን ነው። ሲኒማ ቤት አልሄድም ስላልሽኝ እኮ ነው ቤት የጠራሁሽ እንጂ ሲኒማ ገብተን ብናይ ደስ ይለኝ ነበር። ከተጋባን በኋላ እንሄዳለን አለችኝ። ቤርጎ ቤት ሳይሆን ሲኒማ ቤት እኮ ነው ያልኩሽ። ከጋብቻ ጋር ምን አገናኘው? ሲኒማ ቤት እኮ ያው ቤርጎ ቤት በለው። ፊልሙን አይቶ ከሚወጣው ሰው በላይ ዓለሙን አይቶ የሚወጣው ሰው ይበልጣል። በር ላይ ሲወጡ ጠብቀ ስለ ፊልሙ ታሪክ በጠይቃቸው አንድ የሚነግር ሰው አታገኝም። ከዚህ በላይ ማብራሪያ ሳትጨምርብኝ ፈጠን ብዬ ስሜት ውስጥ ያስገባታል ብዬ የተማመንኩበትን ፊልም ከፈትኩ። ድንገት አክተሩ ልጅቱን ወደ ራሱ ስቦ የመጠመጣት ጀመር። አይኮርመው አልሁና በልቤ ቀስ ብዬ ማህደርን በጎና አየኋት። በፍጥነት ሪሞቱን መንጭቃኝ ፊልሙን አቆመችውና እነዚህ ሰዎች ግን ተጋብተዋል ነው ወይስ ዝም ብለው ነው የሚዘሙቱት? ጭራሽ ከኛ አልፈሽ ፊልም አክተርን መቆጣጠር አማረሽ? አናደደችኝ በጣም። ለማንኛውም ከጋብቻ በፊት እንደዚህ አይነት ነገር ማየት አልፈልግም ብላ ቲቪውን አጠፋችው። ሊሟሟቅ እያኮበኮበ የነበረው ስሜቴ ከቲቪው ጋር አብሮ ጠፋ። ቆይ ማድረጉ ይቅርሽ ማየቱ ምን ችግር አለው? ማህደር ግን ሳልፈልግ ሌላ ሴት ጋር እንዲህ የገፋፋሽ ነው ታውቂያለሽ አይደል? ደግሞ ቅዱስ መጽሐፉ ሳይቀር አትከላከሉ ተሰጣጡ ነው የሚለው። ጥቅሶችን ለራስህ የፍትወት ስሜት እያመቻቸ ያለ ቦታቸው አትጥቀስ። ለማንኛውም ምድር ነገ ትጠፋለች ቢባል እንኳን ካልተጋባን ምንም የምናደርገው ነገር የለም። እርግጠኛ ነሽ ከተጋባን በኋላ ራሱ ትሰጭኛለሽ? እጇን ጉንጬ ላይ ጣል አድርጋ እየደባበሰችኝ፣ ከዛ በኋላማ ምንም የኔ የምለው ነገር የለም፣ ሁሉም ያንተን የኔ ጌታ። እኔ ምንም ድግስ ግርግር ምናምን አልፈልግም። በቃ ሽማግሌ ልከህ ከቤት እንድትወስደኝና 80ችንን እንድንፈራረን ብቻ ነው የምፈልገው። በተረፈ በቬሎና በሱፍ ቆንጆ ቆንጆ ፎቶዎች ከተነሳን በቂ ነው አለችኝ። እኔ እኮ ሰርግ የምትፈልጊ መስሎኝ ነው በምን አባቴ ደግሳለሁ ብዬ እስካሁን የቆየሁት። እንደዛ ከሆነማ በቃ ፎቶም፣ ሜካፕም፣ ሱፍና ቬሎ ክራይም አንድ ላይ የምናገኝበት ቦታ አለ። ሰሞኑን እዛ እንሄዳለን። ከዛ ሽማግሌ ልክና 80ችንን እንፈራርማለን። እሺ አለችኝ። በጉጉት ስጠብቀው የነበረው ቀን ደረሰ አልኩና በልቤ ግንባሯን ሳምኳት። ቴሌግራም ላይ ያገኟቸው የባህል መድኃኒት ጠቢብ ጋር ጎራ ብያለሁ። ግራና ቀኝ ጆሯቸው ላይ የተሰኩት ጤና አዳምና ዳማከሴ
አስፓልት ዳርና ዳር የበቀሉ ችግኞች ይመስላሉ። ሰላም አሉ ብዬ እጄን ዘረጋውላቸው። እንዴት ዋልክ ብለው እጄን ሳቱትና አየሩን ጨበጡት። አይናቸውን ሳይው ጤነኛ ነው። አየር መጨበጥ የጥበባቸው አንዱ ክፍል ይሆን እንዴ ብዬ ትንሽ ተወዛገብኩ። አትቁም ቁጭ በል አሉኝና ቁጭ አልኩ። የዕድሜ ጉዳይ ትንሽ አይኔን አደከመውና ሰው ራሱ በስርዓት መጨበጥ አቃተኝ እኮ። አይ ጊዜ ብለው ጆሮአቸው ላይ ሰኩትን ደማከሴ አፍንጫቸው ውስጥ ከተው 1-2 ጊዜ ካስነጠሱ በኋላ ምን ልርዳ ታዲያ አሉኝ። እኔ እንኳን ስሜት ቀስቃሽ እጽ ካሉት ብዬ ነበር አመጣጤ። ለአንተ ነው ለልጅቱ? ኧረ ለሷ ነው። የኔ እንዲሁም በተፈጥሮ የተቀሰቀሰ ነው። ተጨማሪ ከወሰድኩበት ኦቨርዶዝ ነው የሚሆነው። ምን ነው ታዲያ እሷ አልጋ ላይ ደክማብ ነው? ነገርየውን ስንጀምረው እኮ ነው ትድከም ትበርታ ማውቀው። እስካሁን ምንም ያደረግነው ነገር የለም። ድንግል ናት። አሁን ግን ድንግልናዋ ልትሰጠኝ ዳርዳር እያለች ስለሆነ ሐሳቧን እንዳትቀየር ብዬ ነው እርሷ ጋር የመጣሁት። ከተደረደሩት ብዙ አይነት መፋቂያዎች መሃል አንዱን መፋቂያ ነሱና ለግንኙነት ዝግጁ ሆናችሁ አልጋ ላይ ስትሰቀሉ ይቺ መፋቂያ ስጣት። በአንዴ ነው ሞተሯ ተረክ የሚለው። አንዴ ከፋቀችበት ሁሌ መደጋገም አያስፈልጋትም። ለሁል ጊዜም የሚሰራ ፍቱን እጽ ነው አሉኝ። መፋቂያውን እንዲያዝኩ ፈገግ አልኩ። ከተማ ውስጥ አለ የተባለ ፎቶ ስቱዲዮ ውስጥ ነን። እሷ ሜካፓን ተቆነጃጅታ እስክትጨርስ እኔም ጸጉሬን የተስተካከልኩ ነው። ሁለታችንም ተቆነጃጅተን ጨረስንና እኔም መኳንንት የሚያስመስል ሱፍ፣ እሷም ልዕልት የሚያስመስላት ቬሎ ከዛው ተከራይተን የሚያማምሩ የሰርግ ፎቶዎች በሚያምር ስቱዲዮ ውስጥ ተነሳን። የሰርጋችን ቀን ምሽት እኔ በቦዲና በቱታ እሷ ደግሞ በስስ ፒጃማ ሆና አልጋ ላይ ተቃቅፈን ተኝተናል። ወደ ከንፈሯ በቀስታ የተጠጋው እችን ቀን እንዴት በጉጉ ስጠብቃት እንደነበር ታውቂያለሽ አይደል አልኳት። ተሽኮረመመች። ከንፈሯን በስሱ ሳምኳትና ሽንት ቤት ደርሼ መጣሁ እሺ ብያት ከአልጋው ላይ ወርጄ የባህል ሐኪሙ የሰጡኝን መፋቂያ ከኪስ ያወጣውና ቀደም እኮ የሚያምር መፋቂያ ሳይ ዝም ብዬ 2 ገዛው። ጥርስሽን ፋቅ ፋቅ እያረግሽ ጠብቂኝ ብዬ ወረወርሁላት። እኔም እንዳትጠራጠር ብዬ ሽማግሌው ከሰጡኝ መፋቂያ ጋር የሚመሳሰል ከአዟሪ በገዛሁት መፋቂያ ጥርሴን እየፋቅኩ ወደ ውጭ ወጣሁ። ከውጭ ተመለስኩና አልጋው ላይ ወጣሁ። በውስጤ ምን አይነት ዓለም ታሳየኝ ይሆን እያልኩ በደስታ ተውጬ እጄን ትከሻዋ ላይ ጣል አደረግኩ። በፍጥነት መንጭቃ አስለቀቀችኝ። እንዴ ምን ሆንሽ? ምንም አልሆንኩም እኮ ጠጋቢያ። ታዲያ ወደ እኔ ለምንድን ነው የምትሸሽኝ ብዬ ወደ እሷ ተጠጋው። ይበልጥ ወደ ጎና ፈገፈገችና ግድግዳው ላይ ተለጠፈች። እንዴ አሁን ሰላም አልነበርሽ እንዴ? ቆይ በ5 ደቂቃ ውስጥ ምን ተፈጠረ? ምንም አልተፈጠረም። በሻው ልብስሽን አውልቂና ወደ ውስጥ እንግባ ብያት የቱታዬን ክር መፍታት ጀመርኩ። ምንም ማድረግ አልፈልግም እኔ አለችኝ። እንዴ ማለት በቃ ምንም ማድረግ አልፈልግም እንዴ? ከተጋባንም በኋላ ደግሞ እንደ ድሮ ልታስልምኝኝ ነው እንዴ? በያውልቂ። አላውልቅም። አውልቂ። እምቢ። የተከራከረን እያለ ድንገት ስልክ የጠራ የባህል ሐኪሙ ነበር የደወሉት። አነሳሁትና ሄሎ፣ እንደው ይቅር በለኝ ልጄ ይቅር በለኝ እያሉ ልመና ውስጥ ገቡ። እንዴ ምን አጥፍተው ነው ይቅር በለኝ የሚሉት? ግራ ገባኝ። ትናንት እኮ አይኔን ትንሽ ግር ብሎኝ ስሜት የሚቀሰቅሰውን መፋቂያ ሰጣለሁ ብዬ ስሜት የሚያጠፋውን የሰጠው። እንደው ይሄ አይኔ ምን እንደሚሻለኝ። አይ ምን ልጅቱ መፋቂያውን ተጠቀመችበት እንዴ? ሄሎ ምንም መልስ አልሰጧቸውም። አልጋ ልብሱን ገለጥኩትና ውስጥ ገብቼ ጥቅልል ብዬ ተኛው። አንዴ ከፋቀችበት ሁሌ መደጋገም አያስፈልጋትም። ለሁል ጊዜም የሚሰራ ፍቱን እጽ ነው ያሉኝ ትዝ አለኝና ክፉኛ ተከስኩ።